ሻሎም ሻሎም ቅዱሳን እግዚአብሔር ጸጋና ሰላም በያላችሁበት ይድረሳችሁ። ኢየሱስ ክርስቶስ ትላንትም ዛሬም እስከ ለዘላለም ያው ነው፣ አይለወጥም። እንደሱ ያለ አምላክ አዳኝ የለም። ክብር ለስሙ ይሁን። እንግዲህ የሰኞው ፕሮግራማችንን ጀምረናል። ወላጅና ልጅ ጥያቄና መልስ Q&A ነው የሚኖረን። ወገኖች እስከሚገቡ ድረስ ጥቂት ጊዜ እንጠብቃለን። እስከዛ ድረስ ሻሎም ሻሎም እየተባባልን እንቆያለን። ከየት ሀገር እንደምትከታተሉ ኮመንት ብታደርጉ መልካም ነው። ኢየሱስ ጌታ ነው። እኛ ያለነው ከስዊድን ነው። ለማታውቁ ስዊድን ስቶክሆልም። እግዚአብሔር የተባረከ ይሁን። ሻሎም ሻሎም። እንግዲህ የጥያቄና የመልስ ፕሮግራም ነው የሚኖረን። ሻሎም አድሪያኖ ለንደን ዌልካም። አይ ሆፕ ሁሉም ሰላም ነው፣ ሀገር ሁሉም መልካም ነው። ኢየሱስ ጌታ ነው። ወገኖች እስከሚገቡ እንጠብቃለን። የዛሬው ዋናው እንግዲህ ዓላማ በደንብ ከተረዳችሁት ወላጆች ልጆቻቸውን ሊጠይቁት የሚፈልጓቸውን ጥያቄዎች ፍሪ ሆነው የሚጠይቁበት ፕላትፎርም ለማዘጋጀት ነው። ስለዚህ አንዳንድ ጥያቄዎች የደረሱን አሉ። እነሱን ደግሞ ሳምራይዝ አድርገን በ3 ካቴጎሪ ለማድረግ ሞክረናል። ሆፕፉሊ ደግሞ እንደሚጠቅማችሁ እናስባለን። ለምንድነው አሁን በዚህ ዘመናችን የተለያየ ችግር እያየን ነው። በተለይም ደግሞ ጠላት በወላጅና በልጅ መካከል በፋሚሊ የሚያደርገውና የሚዘራው ጥል አለ። በተለይም ደግሞ ኮሚኒኬሽን ደግሞ ሊያበላሽ ይፈልጋል። ጠላት ኮሚኒኬሽንን ካበላሸ፣ አግሪመንትን ካበላሸ ወደፊት ለመሄድ ከባድ ነው። ስለዚህ እንዴት ነው መተጋገዝ የምንችለው? እንዴት ነው ወደፊት መሄድ የምንችለው? አሁን በዚህ ጊዜያችን ብዙ ወላጆች አሉ ከልጆቻቸው ጋር ያለውን ህብረት ማስተካከል የሚፈልጉና ሆፕፉሊ ኔትወርኩና ድምጽ ብትሰሙ፣ ኔትወርኩ ጥሩ ከሆነ የሚሰማ ከሆነ ምልክት ስጡኝ። እና ብዙ ችግር ስላለ ለዛ ችግር ደግሞ እኛ እንደ ወንድሞችና እንደ እህቶች እንደ እግዚአብሔር ቤተሰቦች ማድረግ ያለብንን ነገር እንድናደርግ ነው። ስለዚህ አሁን የምትገቡ ቅዱሳን ፕሮግራሙ Q&A ነው፣ ጥያቄና የመልስ ነው። ወላጅና ልጅ የሚል ፕሮግራም ነው የያዝነውና ዩቲዩብ ከተከታተላችሁ እዛ ጥያቄና መልስ እያነሳን እንዴት ነው አንድ ወላጅና አንድ ልጅ ወይም አንድ ወላጅ ከልጁ ጋር ያለውን ኮሚኒኬሽን ማስተካከል ያለበት። አሁን እኔ ዛሬ የምቀርበው ወደ እናንተ እንደ ወላጅ ሳይሆን ነገር ግን ልጆቻችሁ ልትጠይቁት የምትፈልጉትን ጥያቄ ፍሪ ሆናችሁ እንድትጠይቁ ነውና በተለያየ ምክንያት ለልጆቻችሁ መጠየቅ የማትችሉትን ጥያቄ ለኛ ጠይቃችሁ፣ እኛ በተለያየ እድሜ ያለን ወጣቶች ስላለን ልጆች ስላለን እኛ ደግሞ ያንን መልስ ለመስጠት ነው ማለት ነው። አንድ ጉዳት ወይም አንድ አደጋ ከመሆኑ በፊት መልሱን አግኝታችሁ ፕሪፔር ለመሆን ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ይህንን ፕሮግራም ሼር አድርጉት። ጥቂት ደቂቃ ጠብቅና ወደ ፕሮግራምና ወደ ጥያቄና መልሱ ይሄዳለሁ። ኢየሱስ ጌታ ነው። አድሪያኖ ጃፋር፣ ሁላችሁም ሲሳይ ሻሎም ዌልካም።
ጥቂት ጊዜ እጠብቃለሁ። ከዛ በኋላ እንጀምራለን። አሁንም ጥያቄ ካላችሁ ልትልኩልን ትችላላችሁ በኮመንት ወይም በዋትሳፕ። ሻሎም ዮሐና ተባረኪ። ኢየሱስ ጌታ ነው። ሻሎም። አሁንም የገባችሁ ቅዱሳን የእግዚአብሔር ጸጋና ሰላም በያላችሁበት ይድረሳችሁ። ፕሮግራማችንን እንጀምራለን። ይሄ ፕሮግራም ወላጅና ልጅ የሚለው ፕሮግራም ነው። በዚህ ፕሮግራም እንግዲህ ለልጆቻችሁ መጠየቅ የምትፈልጉትን ጥያቄ ጠይቃችሁ ላይክ your own kids ለልጆቻችሁ መጠየቅ የምትፈልጉትን ጥያቄ ግን ለራሳችን በዚህ ፕላትፎርም ጠይቃችሁ መልስ እንድታገኙ ነውና ብዙ ጊዜ ልጄን ይህንን ነገር መጠየቅ ፈልጌ ነበር፣ ግን በተለያየ ምክንያት መጠየቅ አልቻልኩም። ስለዚህ በዚህ ጉዳይ ምን ላድርግ ብላችሁ የያዛችሁ ጥያቄ ካለ መጠየቅ ትችላላችሁ። የደረሰን ጥያቄዎች አሉ። ስለዚህ እሱን በሶስት ሳብጀክት ልበለው ወይም በሶስት ክፍል ከፍየዋለሁ። እሱን ደግሞ ለመመለስ እንግዲህ በእግዚአብሔር እርዳታ እንመልሳለን። ክብር ለኢየሱስ ይሁን። መጀመሪያ ላይ ግን አንድ ቃል አንብቤ በሱ ተነስተን እንጀምራለን። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ከምሳሌ ምዕራፍ 22 ላይ ምን ይላል? ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም ይላል። ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። እንግዲህ እኔ ዛሬ እንደ ልጅ ሆኜ ነው መናገር የምችለው ይሄንን ቴክስት እና እንዴት እንደረዳኝ ማለት ነው። የሚመራ ሰው ሲኖር፣ የሚመራ ወላጅ ሲኖር እንዴት በህይወቴ እንደረዳኝ፣ እንዴት ደግሞ ለልጆች በህይወታቸው እንዴት እንደሚረዳቸው ያንን ለመናገር ነው። ስለዚህ ልጅህን በሚሄድበት መንገድ ምራው ማለት አንደኛ የሚመራው ሰው በዛው መንገድ እሱ ራሱ መገኘት አለበት። ስለዚህ ወላጅ ከሆናችሁና በትክክለኛው መንገድ ልጆቻችሁ እንዲሄዱ ከፈለጋችሁ ራሳችሁ በዛም መንገድ መገኘት ይኖርባቸዋል። እና ለምንድነው አብዛኛውን ነገር ልጅ የሚይዘው ወይም እኛ እንደ ልጆች የልጅነት ኤክስፒሪየንስንም ነው የምናገረው እና አንድ ወላጅ ከሚናገረው ነገር ይልቅ የሚያሳየውን ነገር ይዞ ማደግ ይቀላል። ወይም በማይንዳችን ላይ የሚቀረጸው ነገር ሞር አክሽናችሁ ነው፣ የምታደርጉት ነገር ነው፣ የምታደርጉት የምናየው ነገር ነው፣ በውጫውያናችን የምናየው ነገር ነው ሞር ከምትናገሩት ይልቅ። ስለዚህ ቸርች ሂድ ከማለት ይልቅ አብረን ቸርች እንሂድ ብላችሁ ልጆቻችሁን ቸርች ብትወስዱ ሞር ይረዳል። ሞር ለልጆቻችሁ
ጥሩ የሆነ ቅዱስ የሆነ ሀቢት ትሰጧቸዋላችሁ ማለት ነው። ስለዚህ ልጅን በሚሄድበት መንገድ ምራው ሲል መምራትም አለ መናገርም አለ። ነገር ግን ደግሞ በዛውም መንገድ በዛውም ፓት እንደ ወላጅ እንደ መሪ መገኘት ያስፈልጋል ማለት ነው። ይሄም ራሱ ለወላጅን ብቻ ሳይሆን እንደ አገልጋይ እንደ መሪ ይሄ ቃል አፕላይ ማድረግ እንችላለን። የምንመራውን ህዝብ በዚህ መንገድ ሄድ ካልን እኛም ራሳችን በዛው መንገድ መገኘት ይኖርብናል። ስለ ፍቅር ከሰበክን እኛም ያ የሰበክነው ፍቅር በውስጣችን መኖሩን ወይ አለመኖሩን ቼክ ማድረግ ይኖርብናል። ያኔ ነው እውነት እኛ አገልጋይ ወይም እውነተኛ ወላጅ የምንባለው። ስለዚህ እንደዚህ አይነትም ጥያቄዎች ስላሉ ዋናው ነገር ከመናገር ይልቅ ተናግሮ ማሳየት መልካም ነው። ተናግሮ ማሳየት ሞር አፕሊካብል ይሆናል። ለምን ልጅ አክሽንሽን ነው የሚያየው፣ አክሽናችሁን ነው የሚያየው። ስለዚህ በሸመገለ ጊዜ ከእርሱ ፈቀቅ እንዳይል እዚህ ጋር የተቀረጸ ነገር መኖር አለበት። ማይንድ ውስጥ የተቀረጸ ነገር መኖር አለበት። ስለዚህ የምትናገረው ቃል ሜቢ ሰምተውት በሌላው ጆሯቸው ሊወጣ ይችላል። ነገር ግን ተናግራችሁ ደግሞ የምታሳዩቸው አክሽን ግን እዚህ ጋር ይቀረጻል። ስለዚህ ለዚህ ነው በቤት የምናደርገውን አክሽን በልጆቻችን ፊት የምናደርገው አክሽን ሁሉ እየተጠነቀቅን ጎሲፕ ካደረግን ወይ ስለሌላ ሰው መጥፎ ነገር የምናወራ ከሆነ ያ ሁሉ ይቀረጻል። ስለዚህ ሲያድጉ ያንን ነገር ነው የሚይዙት። መልካምን ነገር ግን ከዘራን በመልካም መንገድ እንዲሄዱ ደግሞ ከረዳናቸው በመልካም ነገር እንዲሄዱ ብቻ መምራት ሳይሆን እኛ ራሳችን በዛ መንገድ ላይ ከተገኘን ልጆቻችንን እንጠቅማለን ማለት ነው። ስለዚህ እኔ ብዙ ወላጆች ያናግሩኛል። ልጄ ቸርች እንዲሄድ ንገሪው፣ ልጄ ቸርች ይህን እንዲያደርግ እንዲያስተካክል ንገሪው ይሉኛል። እሺ መልካም ነው። እንደ ሊደር እንደ በቸርች ወይም እንደ ፓስተር የምናደርገው ስራ አለ። ነገር ግን እንደ ወላጅ ደግሞ ራሳችን ቤተክርስቲያን ካልሄድን፣ ካልጸለይን፣ ቃል ካላለበብን ልጆቻችን ያንን ነገር እንዲያደርጉ ኤክስፔክት ማድረግ አንችልም። እኛ ማሳየት አለብን። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ ጋር በነበረ ጊዜ በነበረ ሰዓት ሲጸልይ ያዩት ነበር፣ ሲፈውስ ያዩት ነበረ፣ ለተጎዱት መልካም ነገር ሲያደርግ ያዩት ነበረ። ስለዚህ ምንድነው የሚቀረጸው በአይምሯቸው ላይ? የተናገረው ቃል ብቻ ሳይሆን ነገር ግን ያሳየው አክሽንም ነው። ስለዚህ መናገር ብቻ ሳይሆን እንደ ወላጅ ያለብን በአክሽንም ማሳየት ይኖርብናል። ስለዚህ ለምሳሌ ስለ ፍቅር አንድ አገልጋይ ሰብኮ ነገር ግን በቤት ሲመለስ ፍቅርን የማያሳይ ከሆነ ለልጆቹ የሚቀረጸውን ፒክቸር አስቡት። ድብልቅልቅ ያለ ነገር ይሆናል። ቸርች የሰሙት አባታቸው ወይ እናታቸው ሲሰብክ የሰሙት ቃል ስለ ፍቅር ነው። ነገር ግን ቤት የሚያዩት ደግሞ ሌላ ነገር ነው። ይሄ ደግሞ ይጋጫል። እውነተኛ መሰረትን አይጥልም ለልጆች። ስለዚህ እኛም ልጆች የእግዚአብሔር ስጦታዎች ናቸውና ስጦታ ሆነው ደግሞ እንዲቀጥሉ እኛ በመንገዳቸው ላይ በህይወታቸው ላይ መልካም መሰረትን መጣል ይኖርብናል። ክብር ለኢየሱስ ይሁን። ስለዚህ ልጅህን በሚሄድበት መንገድ ምራው። ለመምራት ደግሞ አንተ በዛው መንገድ ላይ መገኘት ይኖርብሃል። ስለዚህ ከመናገር ብቻ ይልቅ በአክሽንም ደግሞ ማሳየት ይጠበቃል። ስለዚህ ይሄ ስለ እግዚአብሔር ነገር ወይም ስለ ክርስቲያኒቲ ብቻም ሳይሆን ወይ ስለ እግዚአብሔር ቃልም ብቻ ሳይሆን በሁሉም ነገር ስለ ጥናታቸውም ሊሆን ይችላል፣ ስለ ፊውቸራቸው ሊሆን ይችላል፣ በሪሌሽንሽፕ ጉዳይ ሊሆን ይችላል። እኛ እንደ ወላጅ የምንሰጠውንና የምናሳየውን ነገር ነው እነሱ ይዘው የሚያድጉት። በተለይም ሌላው ከሚያሳየው
መጥቶ ከሚያሳያቸው በፊት ቀድመን ለልጆቻችን መልካም መሰረትን ብንጥል መልካም ነው። ክብር ለኢየሱስ ይሁን። ስለዚህ የመጀመሪያው ጥያቄ ስለ ዲሲፕሊን ነው። እንግዲህ ሙሉ ታሪኩን ባልናገረውም ጥያቄው ምንድን ነው? እንዴት ነው ልጄን በትክክለኛው መንገድ ዲሲፕሊን ማድረግ የምችለው? ባለቤቴ በጣም ይቆጣል፣ ነገር ግን እኔ ደግሞ ለስለስ ያልኩ ነኝ። እንዴት ነው ይህንን ነገር ባላንስ የምናደርገው ነው የመጀመሪያው ጥያቄ። ስለዚህ ፕሮግራሙ ሼር አድርጉት። ሼር ብታደርጉት መልካም ነው፣ ህዝብ እንዲጠቀም። ክብር ለኢየሱስ ይሁን። እንግዲህ የእግዚአብሔር ቃል ስለዚህ ምን እንደሚናገር እናውቃለን። ስለ ዲሲፕሊን ወላጆች ሞር በዚህ ጉዳይ ላይ አፖስትል መርሲም ስለዚህ ጉዳይ ላይ ሞር የምትናገረው ነገር ይኖራታል። ነገር ግን እንደ ልጅ ሆኜን አሁን ብናገር በጣም መቆጣትና ፍርሃትን መጠቀም ልጆችን ስትገስጹ ወይም ልጆችን ስትቆጧቸው ፍርሃትንና ማስፈራራትን መጠቀም መልካም አይሆንም። ለህፃን ማይንዳቸው መልካም አይደለም። ስለዚህ እውነትን በፍቅር መናገር መልካም ነው። እንደዚህ ያደርጋል፣ ቅጣቱ ይሄ ነው። መቆጣትን ወይም ልጆችን ከአቅማቸው በላይ መደብደብ በእግዚአብሔር ፊት መልካም አይደለም። ወይ እኛ በጣም ስለተቆጣን ስሜታችንን ኮንትሮል ማድረግ ስላልቻልን በእነሱ ላይ ቁጣችንን ማውጣት መልካም አይሆንም። ለምን? በህይወታቸው ላይ ትራውማ ይጥላልና። ስለዚህ ያንን ሁሉ እየተረዳን ነገር ግን እውነትን በፍቅር መናገር። አሁን እንግዲህ ቶናችሁን ሃይ ማድረግ ትክክል አይደለም ማለት አይደለም። ነገር ግን ፍርሃትን አለመጠቀም ወይም እንዲፈሯችሁ ወይም በቃ ፍርሃት እንዲይዛቸው በፍርሃት እንዲገዟችሁ ወይም በፍርሃት እንዲታዘዟችሁ ማድረግ መልካም አይሆንም። ደግሞም ዝምም ማለት ሲያጠፉ ዝምም ማለት መልካምም አይደለም። ለምን? ወደ እውነተኛው ዓለም ሲወጡ ወደ ትምህርት ቤት ሲሄዱ ወይ ሪል ላይፍ ሪሌሽንሽፕ ጋር ከትምህርት ጓደኞቻቸው ጋር ከአስተማሪ ጋር ሲገናኙ የሚቆጣቸው ወይም የሚገስጻቸው ሰው ሁሌም ይገኛል፣ ይኖራል። የግድ ነው። ቅጣትም ሊቀበሉ ይችላሉ። ነገር ግን አለመናገርም ስህተት ነው። እንደ ልጅ ምንም አይጠቅምም። if I have done something wrong ስህተት ከሰራሁኝ ለስህተቴ የግድ ቅጣት መቀበል አለብኝ። ይሄም ግራውንድ ይጥላል። እንግዲህ ልጅን በሚሄድበት መንገድ ምራው ነው። ስለዚህ ትክክለኛ ግራውንድ ነው። አንድ ሰው ቢሰርቅ ቅጣት ይቀበላል። ስለዚህ አንድ ልጅን ቢያጠፋ በሱ ሌቨል ያለው እንደሚገባው በማይጎዳ መልኩ ቅጣትን ሊቀበል ይችላል። ነገር ግን ልጆች እንዲገዙን ወይም እንዲፈሩን ፍርሃትን፣ ማስፈራራትን መጠቀም መልካም አይሆንም። የፍርሃት መንፈስ ሊይዛቸው ስለሚችል ስለዚህ እኔ አሁን ልጅ ሆኜ የረዳኝ ነገር ይሄ ነው። እውነትን በፍቅር መናገር። ጽዮን እንደዚህ አድርገሻል፣ ተሳስተሻል። ስለዚህ ይሄ ነገር እንደጠበቅሽው አይሆንም፣ ይሄን ነገር አታገኝም ስላጠፋሽ። እውነቱን በፍቅር መናገር። ነገር ግን ፍርሃትን እንደ ሲስተም ከተጠቀምን በተለይም በባህላችን አብዛኛው ሰው ይጠቀምበታል። ፍርሃትን ወይም በጣም ማስፈራረት፣ በጣም መጮህ ለልጆች መልካም አይሆንም፣ ትራውማቲክ ይሆንባቸዋል። ስለዚህ መልካም መሰረትን ለመጣል እውነትን እየተናገርን በፍቅር ስህተት ስናይ ግን እየተናገርን ለምን እነሱን እንረዳቸዋለን። አሁን ልጅሽ ስህተት ሰርቶ ዝም ካልሽ ከመውደድሽ ከተነሳ ሊሆን ይችላል፣ ወይም ብቆጣው ምን ይሆንብኛል ብለሽም ሊሆን ይችላል፣ ሰክተሽም ሊሆን ይችላል። ግን እሱን ስታደርጊ you rob something from them። ከነሱ የምትወስጂው ነገር አለ። ለምን? ወደ እውነተኛው ዓለም ሲሄዱና ወደ ትምህርት ቤት ሪል ላይፍ ኢቨንት ሲገጥማቸው ሰው ሲቆጣቸውና ሲገስጻቸው ሲያዩ ግራ ይጋባሉ። ለምን? እሱን በቤት አልለመዱም። ስለዚህ
ልጅህን በሚሄድበት መንገድ ምራው። በትክክለኛ እውነትን በፍቅር መናገር መልካም ነው። ስለዚህ በጣም እየተቆጡ እየደበደቡ ወይም ፍርሃትን እንደ ሲስተም መጠቀም መልካም አይሆንም። ነገር ግን እውነትን በፍቅር መናገር፣ ገና ከልጅነታቸው ይህንን ነገር ማስተማር መልካም ይሆናል። ራሳቸው ያንን ነገር በሀሳባቸው ይዙና በዛው ነገር ባሳያችኋቸው መንገድ ላይ ይሄዳሉ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ አጭር መልስ ለዚህም ነገር ነው የሰጠኋችሁ። ብዙ ባልሄድበትም ሞር ማሚ አፖስትል መርሲ በዚህም ነገር ላይ የምትናገረው በሰፊው መልኩ ታስተምራቸዋለች፣ ትናገራለች። ክብር ለኢየሱስ ይሁን። አሁን ግን እኔ በእናንተ ፊት የቀረብኩት እንደ ልጅ ነው። ልጅ እንዴት ሪያክት ያደርጋል? ወላጅ በቁጣ ባልተገባ መልኩ በቁጣ ወይ በማስፈራራት ልጅን ሲቀርብ እንዴት ነው የሚሆነው በሚለው ጉዳይ ነው። ሁለተኛው ነገር እንግዲህ ልጄን ጌታን እንዲወድ ወይም ጌታን እንዲቀርብ ወይም ሞር ጌታን እንዲወድ ምን ማድረግ አለብኝ? ወይም በቃ የክርስትናን ሕይወት መሰረት እንዴት ነው ምጥለው ለሕይወቴ ለልጄ የሚል ጥያቄ ነው። ቅድም እንግዲህ ትንሽ እንዳነሳሁት የእግዚአብሔር ቃል እንደተናገረው እንዳነበብነው ከምሳሌ ምዕራፍ 22 ላይ ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም። የምንመራው መሪው ወላጁ ከሆነ ወላጅ ራሱ በዛ መንገድ ላይ መገኘት አለበት ብለናል። ስለዚህ you are the living testimony። ልጅ የሚያየው እኛ እንደ ልጅ የምናየው የወላጅን ሕይወት ነው፣ የእናትን የአባትን ሕይወት ነው። ስለዚህ ከመናገር ይልቅ የምታሳዩን ሕይወት ሞር በማይንዳችን ይቀረጻል። ስለዚህ አንድ ወላጅ ልጆቹ ቤተክርስቲያን እንዲሄዱ ይፈልጋል፣ መጽሐፍ ቅዱስ እንዲያነቡ ይፈልጋል። እሱ እንደ ወላጅ ልጆቹ በደንብ ክርስትናን ሕይወት በደንብ አፕላይ እንዲያደርጉ ይፈልጋል። ነገር ግን እነሱ ልጆቹ ደግሞ የወላጆቻቸውን ወይም የእናት አባትን ሕይወት ሲያዩ ግን እንደሱ አይደለም። ልጆች አባቶቻቸው ወይም እናቶቻቸው ሜቢ ቤተክርስቲያን የማይሄዱ ይሆናሉ፣ መጽሐፍ ቅዱስን የማያነቡ ይሆናሉ፣ የማይጸልዩ ይሆናሉ። ስለዚህ በማይንዳቸውን የሚቀረጸው እንደ ልጅ በማይንዳችን የሚቀረጸው እናቴ እንደዚህ ስታደርግ ነው ትዝ የሚለኝ። ስለዚህ እኔም እንደሱ ነው የምናየውን ነው ምን ሆነው። እግዚአብሔር እኮ አብርሃምን ወደ ሜዳ ሲያወጣው ከዋክብትን ተመልከት፣ ዘር እንደዛ ይሆናል። ምታየውን ነው የምትሆነው፣ ትኩረት የሰጠውን ነገር ነው የምትሆነው። ስለዚህ ልጅ የሚያየውን ነገር ነው ሞር በማይንዱ ተቀርጾ የሚሆነው ማለት ነው። ስለዚህ ልጆቻችን መልካም የሆነ ህይወት ክርስትናን ህይወት ሞር አፕላይ እንዲያደርጉ ከፈለግን እኛ መሰረቱን መጣል አለብን። ስንጸልይ መታየት አለብን። የእግዚአብሔርን ቃል ስናነብ መታየት አለብን። ስለ እግዚአብሔር ስናወራ መታየት አለብን። ግን ደግሞ ሞር ኢምፖርታንትሊ የእግዚአብሔር ቃል በህይወታችን ስር ሰዶ ለውጥ በህይወታችን ሲያመጣ መታየት አለበት። ያኔ we will be a living testimony ለልጆቻችን። ክብር ለኢየሱስ ይሁን። ስለዚህ አንዳንድ ነገር እንዲያደርጉ ብቻ ማዘዝ ወይም ይህንን አድርጉ ብቻ ከማለት ይልቅ ራሳችን ማሳየትን ይጠበቅብናል። መጽሐፍ ቅዱስን ስናነብ፣ ቅዱሳን ጋር ስንሆን፣ ህብረት ጋር ስንሳተፍ መታየት ይኖርብናል። ሞር ይሄ ሜይቢ አገር ቤት ሊቀል ይችላል፣ ኢትዮጵያ፣ ኤርትራ። ግን ውጭ ሀገር ደግሞ ላለን ህይወትና ላይፍ ስታይሉ ሜይቢ በጣም ቢዚ ሊያደርገን ይችላል። ግን we have to do it የግድ ነው። በተለይም ጌታ ኢየሱስ ክርስቶስን በህይወታቸው ኢንክሉድ ማድረግ ከፈለግን፣ በህይወታችን በቤታችን ኢንክሉድ ማድረግ ከፈለግን የግድ
እኛም እግዚአብሔርን ቃል ስናነብ ቤተክርስቲያን ስንሄድ መገኘት ይኖርብናል። ስንጸልይ ጠላትን ከቤታችን ስንገስጸው በልሳን ስንጸልይ መታየት ይኖርብናል። ያ ይቀረጻል በህይወታቸው እውነተኛ ህይወት መናገርን ብቻ ሳይሆን ነገር ግን ስናደርገውም ደግሞ መታየት ይኖርብናል። ይሄ በቃ ጌታ ኢየሱስ ክርስቶስ ራሱ ያሳየን ነገር ነው። ጌታ ኢየሱስ ክርስቶስ ያሳየን ነገር ነው። ቅድም እንደተናገሩ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን በመናገር ብቻ ሳይሆን በህይወቱ አሳይቷቸዋል። በማለዳ ተነስቶ ይጸልይ ነበር። ከዛም ደግሞ ድሆችን ኃጢአተኞች ጋር ይገኝ ነበረ፣ ይረዳቸው ነበረ፣ ይፈውስ ነበረ። ስለዚህ የተናገረውን ነበር የሚያደርገው። የሚናገረው ቃሉና ላይፍ አክሽኑ አንድ ነበረ። ስለዚህ እኛም ለልጆቻችን መጣል ያለብን ነገር ይሄንን ነው። የምንናገረውና የምናሳየው ላይፍ ስታይል እኩል መሆን አለበት፣ እኩል መሆን አለበት። ስለዚህ እኛ ራሳችን ይሄ ሁሉ ምንድነው የሚያደርግ ራሳችንን እንድናይ ይረዳናል። አብዛኛው ጊዜ ብዙ ጊዜ የምለው ነገር አለኝ። ልጆች የእግዚአብሔር ስጦታ ናቸው። ከእግዚአብሔር የተሰጡ ስጦታዎች ናቸው። እግዚአብሔር ልጆች ሲሰጥ ደስ ብሎት ነው፣ እኛም ደስ ይለናል። ከዛ በኋላ ግን ውጣ ውረዶች ሲገጥሙን ኮምፕሌን ማድረግ እንጀምራለን። ነገር ግን ያንን ነገር ሜቢ በውጣ ውረዶች ውስጥ እግዚአብሔርን ኢንክሉድ ብናደርገው በላይፋችን እኛም እግዚአብሔርን ብናሳይ ለልጆቻችን መልካምን መሰረት እንጥላለን። ለምንድን ነው? ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም። ከልጅነት ልጅ ሆኖ እስከ ሽምግልናው ድረስ ሜይቢ ብዙ ውጣ ውረዶች ሊደርሱበት ይችላሉ። ነገር ግን መጨረሻው ግን ያማረ ይሆናል። የልጆቻችን መጨረሻ ያማረ እንዲሆን ከፈለግን ወገኖቼ እኛ መልካም መሰረት መጣል አለብን። ያንንም መሰረት ምንጥለው መልካም መሰረት የምንጥለው በምናሳየው ህይወት ነው። የምንናገረውና የምናሳየው ላይፍ ስታይል ትክክል መሆን አለበት። እኔም በህይወቴ ብዙ ነገር አይቻለሁ፣ በሌሎችም ህይወት ብዙ ነገር አይቻለሁ። አንድ ወላጆች የሚናገሩትን ቃል ሳይጠብቁ በአክሽናቸው ግን ሌላ ላይፍ ስታይል ሲያሳዩ ለልጆቻቸው መልካምን መሰረት አይጥሉም። ስለዚህ መልካም አይሆንም። ስለዚህ እኛም ወላጅ መሆናችን ብቻ አይደለም በቂ የሚሆነው፣ ወይም እናት አባት ብቻ መሆን ብቻ አይደለም። ልጅ ወልጅ ያለው በቃ አልቋል ሳይሆን፣ ነገር ግን ልጆች ስጦታዎች ስለሆኑ ስጦታ ሆነው እንዲቀጥሉ መልካም መሰረትን መጣል ይገባናል። ሌላው ደግሞ ምለው ሃይማኖትን ብቻ ከማሳየት ይልቅ ለምሳሌ የግድ ቸርች የግድ ይሄን አድርጊ ከማለት ይልቅ ትኩረቱን ወደ ጌታ ኢየሱስ መውሰድ። ለምን? ክርስትና ኢትስ አ ሪሌሽንሺፕ ህብረት ነው ከእግዚአብሔር ጋር። የምናደርገው ነገር ብቻ ሳይሆን ነገር ግን ህብረታችን ከእግዚአብሔር ጋር ነው። ስለዚህ ወደ ህብረት ከእግዚአብሔር ጋር ያለው ህብረት ትኩረቱን ስንወስደው ለነሱም ይቀላል። ለምን? እውነት ስለሆነ። እኔ በተለይ በህይወቴ የረዳኝ እሱ ነው። ከትራዲሽናል የሆነ ክርስቲያን ላይፍ ስታይል ያወጣኝ በወጣትነቴ እሱ ነው። ምንድነው? ትኩረቱ ወደ ጌታ ኢየሱስ ክርስቶስ ሲሆን ኢየሱስ ይወድሻል፣ ኢየሱስ ይወድሃል። ስለዚህ ህብረት ካንተ ጋር ይፈልጋል። ህብረት የምታደርገው በእግዚአብሔር ቃል ነው። ለምን? ሂዝ አ ፐርሰን። አንድ ፐርሰን የሆነው ኢየሱስ ክርስቶስ አንድ ፐርሰን በቃ በአንድ ሰው ህይወት ውስጥ ኢንክሉድድ ሲሆን መቼም ያን ለዛ ሰው ትኩረት ይሰጣል፣ ወይም ያ ሰውን አክኖሌጅ እናደርጋለን። ለምሳሌ አንድ እንግዳ ወደ ቤታችሁ ጋብዛችሁ መቼም ዝም አትሉትም። ምን ትፈልጋለህ? ኮምፎርታብል ሆነ ቁጭ በል፣ ሳሎን ተቀመጥ፣ ውሃ እናምጣ፣ ቡና ሻይ ትሉታለች። ዝም አትሉትም። ነገር ግን ስለዚህ
ለልጆቻችን ወደ ጌታ ኢየሱስ ክርስቶስ ኢንትሮዱስ ስናደርጋቸው ሃይማኖትን ብቻ ኢንትሮዱስ ከማድረግ ይልቅ ይቀላቸዋል። ትኩረቱ ወደ ጌታ ኢየሱስ ክርስቶስ ይሆናል። ስለዚህ ይሄንን ነገር ይሄን ባረግ ይሄንን ስላላደረኩ ጥሩ ክርስቲያን አይደለሁም፣ ይሄንን ስላላደረኩ እንደዚህ አይነት ሰው ነኝ ከማለት ይልቅ ይወጡና ህብረታቸውና ትኩረታቸው ከጌታ ኢየሱስ ክርስቶስ ጋር ካላቸው ህብረት ጋር ይሆናል። and it's a lot easier። ስለዚህ እሱን መልስ ለዚህ ጥያቄ እሰጣለሁ ማለት ነው። ሞር ዲፕሊ በዚህም መነጋገር እንችላለን፣ ግን ካለን ጊዜ አንጻር ልጆቻችንን እንዴት ነው ወደ ክርስቶስ የምንመራው፣ እንዴት ነው ጌታ እንዲወዱ የምናደርገው ለሚለው ጥያቄ አንደኛ ራሳችን ሊቪንግ ቴስቲሞኒ ስንሆን ነው። ስንጸልይ፣ ቃሉን ስናነብ፣ ቤተክርስቲያን ስንሄድ፣ ፓስተሮቻችንን ሊደሮቻችንን እያከበርን ወንድሞችና እህቶቻችንን እየወደድን ስንታያቸው ምንጥለው ፒክቸር አለ በማይንዳቸው። ሌላው ደግሞ ከካልቸራል እና ትራዲሽናል ከሆነ ከክርስቲያን ላይፍ ስታይል ብቻ ትኩረት ከማድረግ ይልቅ ወደ ኢየሱስ ትኩረቱን መውሰድ። your relationship is with Jesus። ትኩረቱን ወደ ኢየሱስ መውሰድ። ክብር ለኢየሱስ ይሁን። መቼ የምናደርገው ነገር ሁሉ በእግዚአብሔር ፊት ስለሆነ እነሱም በእግዚአብሔር ፊት እንደሆኑ እንዲረዱ ሪሌሽንሽፕ መሆኑ ህብረት መሆኑን ትኩረት መስጠት መልካም ነው። ኦራይት። ሌላውም ጥያቄ ከዚህ ጋር የተያዘ ነው። ጌታን የማያውቁ ልጆች ላሏችሁ ነው። ብዙም ባልሄድበት ግን ወደ ጌታ እንዲመጡ የምትፈልጉ ልጆች ካሏችሁ the answer is almost the same እንደ መጀመሪያው። ምን ማለት ነው? ክርስቲያን ሁን፣ ይሄን ተው፣ ይሄን አታድርግ ከማለትም ይልቅ ወይም ያንንም ነገር ተናግራችሁ ግን እናንተ ራሳችሁ የክርስትናን ህይወት የእውነተኛ ደቀ መዝሙር ሆናችሁ ጌታ ኢየሱስ ክርስቶስን ስትከተሉ ነው ወደ እግዚአብሔር የምታመጧቸው። ስለዚህ ጥላቻ፣ ቁጣን ትተን ነገር ግን በፍቅር እውነትን በፍቅር እየተናገርን ለነሱ ለነፍሳቸው እየጸለይን መልካም የሆነ መሰረት በፊታቸው መጣልና እውነተኛ ደቀ መዝሙር በእግዚአብሔርን ፊት በእነሱም ፊት መሆን፣ ያኔ ህይወታቸውን እያዩ ወደ ጌታ ይመጣሉ። ከዚህም ሌላ ደግሞ እግዚአብሔር በር እንዲከፍትላቸው በእነሱ ዕድሜ ያሉ ክርስቲያኖች ጋር እንዲገናኙ መጸለይ መልካም ነው። ይህንንም በህብረትም ወይም ለእኛም እንዲሁ የጸሎት ርዕስንም በመላክ ማድረግ መጸለይ ይቻላል። ስለዚህ I will give the same answer። ሌላው የመጨረሻው እንግዲህ ዛሬ የማነሳው ጥያቄ በተለይ ህፃን ልጆች ያላችሁ ናችሁ። እያደጉ ሲመጡ ወደ ትምህርት ቤት ሲሄዱ ትምህርት ቤት ከሚያገኙት በተለይ ክርስቲያን ያልሆነ ትምህርት ቤት ከሄዱ ከሚያገኙት ኢንፎርሜሽን እንዴት ነው ልጆቼን የምጠብቀው? እንደምናውቀው እንግዲህ ሁሉም ነገር ጥብቅ እየሆነ እየመጣ ነው፣ እናውቃለን። የልጆች የሚያገኙትንም ኢንፎርሜሽን ኮንትሮል ለማድረግ ትንሽ ነገር ሁሉ እየጠበቀ ነው፣ እናውቃለን። ነገር ግን ዋነኛው ነገር በተለይ እኛን በየኔን ጄኔሬሽን የጠበቀን ስልክ አለመያዝ ነው። በልጅነታችን ስልክም ብዙም አልነበረም። ስለዚህ የጠበቀን ነገር ይሄን ነው። ከውጫዊ ኢንፎርሜሽን የጠበቀን ነገር ይሄን ነው። ስለዚህ ልጆቻችሁ ደስ እንዲላቸው ብቻ
ትልቅ አይፎን ለነሱ መግዛት ምንም አይጠቅማቸውም። ትልቅ አይፎን ገዝተን ለልጆቻችን ወይም የፈለገው ማርክ በጓደኞቻቸው ፊት ደስ እንዲላቸው ወይም ከፒር ፕሬሽር እንዲወጡ ብለን የምንሰጣቸው ስልክ ለምንፈራው ነገር በር ከፈትንላቸው ማለት ነው። ስለዚህ ሰው የሚለውን ነገር ትተን ልጆቻችንን መጠበቅ ከፈለግን በልጅነታቸው ለስልክ ለኮምፒውተር ኢንትሮዲውስ ባናደርጋቸው መልካም ነው። ወይም የግዴታ ደግሞ ከሆነ ያንን ነገር ሴፍቲ፣ ሲኪዩሪቲ፣ ኤኒቲንግ በቃ ሶፍትዌሮች ዳውንሎድ ተደርጎ ልጆቹን መጠበቅ መልካም ነው። ለምን ያለ እድሜያቸው ማይንዳቸው አይምራቸው ገና በሆነበት ሰዓት ያልሆነ ኢንፎርሜሽን ሊቀበሉ ስለሚችሉ በተለይ በቲክቶክ በተለያየ ነገር። ስለዚህ አሁንም መንገዱ እየሰፋ ስለሆነ ኤአይም አለ ሁሉም ብዙም ነገር ስላለ ልጆቻችንን መጠበቅ ከፈለግን ለስልክ ኢንትሮዲውስ ባይሆኑ ገና በልጅነታቸው መልካም ነው። ኢንትሮዲውስ ደግሞ ከሆነ ኦልሬዲ ስልክ ካላቸው በነገራችን ላይ ስልክ ከተሰጣቸው ጊዜ ጀምሮ ሞር እውቀት ነው የሚኖራቸው ከወላጆች ይልቅ ብዙ ኢንፎርሜሽን የሚያገኙበት መንገድ ነው። ስለዚህ ዋነኛው ነገር ህፃን ልጆች ካለን ለስልክ ኢንትሮዲውስ አናድርጋቸው። መጽሐፍ ይዘው ቢያድጉ መልካም ነው። ወይም ቴሌቪዥን ይበቃል። ከብዙ ነገር ነው የሚጠበቁት። ማይንዳቸውን ከብዙ ነገር ይጠበቃል። ነገር ግን ለዚህ ጥያቄውን ለመመለስ ጥያቄው እንዴት ነው? ፍርሃት የያዛት እናት ናት። እሷም ወደ ትምህርት ቤት እንግዲህ የሚጀምሩበት ጊዜ ስለሆነ ትምህርት ቤት ከሚያገኙት ኢንፎርሜሽን እንዴት ነው የምጠብቃቸው ነው እንግዲህ ይህንን ነገር እንግዲህ በቀላሉ ለመመለስ እንግዲህ ስንት ዓመታቸው እንደሆነ ባላውቅም፣ ነገር ግን ስለተለያየ ሳብጀክት አሁን በአካባቢሽ ወይም አሁን በዓለም ላይ ስለሚወራው ነገር ወይም በትምህርት ቤት የሚያነሱትን ነገር ካወቅሽ ቀድመሽ ስለዛ ኢንፎርሜሽን ከልጆችሽ ጋር መነጋገር መልካም ነው። መጀመሪያ ኢንፎርሜሽኑን ከወላጅ ቢሰሙት መልካም ነው። ስለተለያየ ቶፒክ ከእናንተ ከወላጆች መጀመሪያ ቢሰሙት ይጠቀማሉ። ለምንድን ነው? አዲስ ነገር ትምህርት ቤት ከሰሙ ስለዛ ነገር መተው ይጠይቁሻል ወይም ይጠይቁሃል፣ ወላጅን ይጠይቃሉ። ነገር ግን የተለያየ ሳብጀክትን ለመንካት ወይም ስለዚህ እንኳን ማውራት አልችልም፣ እንዴት አድርጌ ስለዚህ ጉዳይ ልጄን ማውራት እችላለሁ የምትይው ነገር ሳብጀክት ካለ ሌላው ይቀድማል። በተለይ በባህላችን የማናወራው ቶፒኮች አሉ። በቃ ኢትስ ሊትል ቢት ሼምፉል። ስለዚህ ስለማናወራው ልጆቻችን ምን ይሆናሉ? ሌላው ጓደኛ ወይም አስተማሪ ወይም ሶሻል ሚዲያ ይቀድማል። ስለዚህ መጀመሪያ ደግሞ የሰጣቸውን ሶርስ ነው ወደዛ ተመልሰው የሚሄዱት። ስለዚህ ስለተለያየ ሳብጀክት ስለተለያየ ቶፒኮች ከልጆቻችን ጋር ደፍረን መነጋገር ብንችል መልካም ነው፣ ብንቀድም። ለምን? ወላጅ መልካም ሶርስ ነው። ለልጁ ያስባል። አንድን ነገር ሲናገር ለልጁ ከፍቅር ተነስቶ ነው። ነገር ግን ፍርሃትን ትተን ስለተለያየ ቶፒኮች እና ሳብጀክቶች ከልጆቻችን ጋር ማውራት ብንችል መልካም ነው። እንጠብቃቸዋለን። ዛሬ ጊዜ ልጆች ስልክ ካገኙ በኋላ ጓደኞቻቸው ጋር ከተገናኙ በቃ የኢንፎርሜሽን ዘመን ነው በቃ። ስለዚህ ስለ ብዙ ነገር ነው የሚያውቁት። እኛ ስለማናውቀው ብዙ ነገር እነሱ ያውቃሉ። ስለዚህ ወደ እውነተኛው ዓለም ልበለው ከመለቀቃቸው በፊት አንደኛ ፍሪ ሆነው ስለፈለገው ሳብጀክት እናንተ ጋር ወላጆች ጋር ማውራት እንደሚችሉ ብትነግሯቸው መልካም ነው። ሼምፉል የሆነ ወይም ስለዚህ እንኳን አናወራም የምትሉት
ቶፒክ ባይኖር ጥሩ ነው። ፍሪ ሆነው ቢነጋገሩ ከእናንተ ጋር መልካም ነው። ስለዚህ ለዚች እናት ላንቺ አሁን ጥያቄ ለጠየቅሽው ምልሽ ነገር ይሄ ነው። እኔም ልጅሽ ቢሆን ምልሽ ነገር ይሄን ነው። እኔን መጠበቅ ከፈለግሽ ስለዚህ ጉዳይ ከመፍራት ይልቅ ፍሪ ሆነሽ ኦፕን ሆነሽ ስለ እያንዳንዱ ሳብጀክት ስለምትፈሪው ሳብጀክት ብታናግሪኝ ሞር እኔን ትጠብቅኛለሽ። ለምን ኦልሬዲ ወደዛ ከተለቀኩ በኋላ ትምህርት ቤት ከሄድኩ በኋላ ጓደኞች ካገኘው በኋላ ስለ ሁሉም ነገር ማወቄ ወይም ስለ ሁሉም ነገር ኢንፎርሜሽን ማግኘቴ በቃ የተጠበቀ ነው። ስለዚህ እንደ ወላጅ ሳንፈራ ሳንደነግጥ ይልቁንስ በዚህ ዘመን ልጆች ሰርች የሚያደርጉት ነገር ምንድን ነው? የተለያየ በቃ በተለያየ እድሜ ላይ በቃ ሆት የሆነ ቶፒክ ምንድን ነው ብለን ራሳችን ገብተን እያየን ስለዛ ቶፒክ ራሳችን እያጠናን ቀድመን ለልጆቻችን መልካም የሆነውን እውነተኛ የሆነውን ኢንፎርሜሽን ስለዛ ጉዳይ መስጠት በጣም ጠቃሚ ነው። ልጆቻችንን እንረዳቸዋለን። በተለይም እንደ ቤተክርስቲያን ለቤተክርስቲያን ሊደሮችን በዚህም ቀዳሚ ብንሆን መልካም ነው። ልጆቻችንን እንደግፋቸዋለን። ስቲል ዛሬ በቤተክርስቲያን ትራዲሽናሊም ካልቸራሊም ስለ አንዳንድ ሳብጀክቶች ላናወራ እንችላለን። ነገር ግን ኦፕንሊ ሆነን መነጋገር ይገባናል፣ ነፍስን መጠበቅ ከፈለግን። ክብር ለኢየሱስ ይሁን። ሆፕፉሊ እንግዲህ ይሄ ነገር ኢንፎርሜሽን የዛሬ ያሳለፍነው ጊዜ የጠቀማችሁ እንደጠቀማችሁ ተስፋ አደርጋለሁ። ሞር ደግሞ ከአፖስትል መርሲ ጋር ሞር በቲቸብል በሆነ ጊዜ ደግሞ እንገናኛለን። ግን የዛሬው ጊዜ በደንብ እንድትረዱት ትኩረቱ ልጆቻቸው ጋር ጥሩ ሪሌሽንሽፕ ወይም ጥሩ ኮሚኒኬሽን ለሌላቸው ነው። ስለዚህ ልጅሽን ጥያቄ መጠየቅ እየፈለግሽ ግን በተለያየ ምክንያት እነዛን ጥያቄዎች መጠየቅ የማትችይበት ምክንያቶች ሊኖሩ ይችላሉ። ግን ይሄ ኦፕን ፕላትፎርም ሆኖ መጠየቅ እንድትችሉ ነው። ስለዚህ ዛሬ ካገኘናቸው ጥያቄዎች እንግዲህ በ3 ወይም በ4 ግሩፕ አድርገን ያቀረብንላችሁ ነው። ስለዚህ ዛሬ እኔ የወላጅን ጥያቄ እንደ ልጅ ነው የመለስኩት ማለት ነው። ስለዚህ ያሳለፍኩትን ነገር የራሴን ህይወት ጉዞ አስቤ ይህ እንደዚህ ቢሆን ከጠቀመኝ ነገርና ከረዳኝ ነገር ነው ምነግራችሁ። ይህም ምክንያቱ ምንድን ነው? ትውልድን ለማዳን ነው። ስለዚህ እግዚአብሔር በዘመናችን ብዙ መልካም ነገር እያደረገ ነው። ብዙዎችን ወደ መንግስቱ እያስገባ ነው። ግን በዚሁም ደግሞ ይህም ሁሉ እየሆነ ሌላም ሳይድ ደግሞ አለ። ከልጆቻቸው ጋር ስትራግል ያላቸው ወላጆች አሉ። የተለያየ ጸሎት ርዕስ የሚልኩልን አሉ። ስለዚህ ለመርዳት ይህንን ፕሮግራም አቅርበናል። እሁድ ዕለት ቅዳሜ ዕለት እንደተናገርኩት ነው። ላይቭ የተከታተላችሁ ካላችሁ 1 ሳንቲም 2 ሳይድ አለው፣ 2 ፒክቸር አለው፣ 2 ኢንፎርሜሽን አለው እና እኛ መልካሙን ብቻ እያየን የተጎዱትን መተው የለብንም። ብዙ ፋሚሊዎች አሉ የሚጎዱ እውቀት ካለማግኘት የተነሳ ጥያቄዎቻቸውን የሚመልስ ሰው ከማጣት የተነሳ። አው ኤአይ አለ ጉግል አለ ማለት እንችላለን፣ ግን ሁሌም it's not always easy። ስለዚህ ይህንንም ሰውን ለመርዳት ያደረግነው ፕሮግራም ነው። አሁን መጨረሻ ላይ የገባችሁ ፕሮግራሙ እንድታዩት እናበረታታለን። ከጠቀማችሁ ደግሞ ለሌሎች ወላጆች ይህንን ፕሮግራም ሼር አድርጉ፣ ይጠቅማል። በሌላ ጊዜ እስከምንገናኝ ድረስ እግዚአብሔር ጸጋና ሰላም ከእያንዳንዳችሁ ጋር ይሁን። እጸልያለሁ። እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ላንተ ብቻ ይሁን።
ዛሬ ስለተከታተሉት ወገኖቼ አመሰግንሃለሁ። ጥያቄም ስለላኩት ወንድሞችና እህቶቼ አመሰግንሃለሁ። እግዚአብሔር ሆይ በዚህ ጥያቄያቸውን በመጠየቃቸው ደግሞም ባገኙት መልስ እግዚአብሔር ሆይ መፍትሄ እንዲያገኙ በኢየሱስ ክርስቶስ ስም ጸልያለሁ። እስራት የተፈታ ይሁን፣ ሰንሰለት የተበጠሰ ይሁን። እግዚአብሔር ሆይ በፋሚሊያቸው በሙሉ እግዚአብሔር ሆይ በፋሚሊያቸው ውስጥ በቤተሰቦቻቸው ውስጥ ከልጆቻቸው ጋር ሰላም ይብዛላቸው። የሰላም አምላክ ፈጥኖ ሰይጣንን ከእግራችሁ ስር ይቀጠቅጣል ተብሎ እንደተጻፈ ዛሬ እግዚአብሔር ሆይ ጠላታቸው ስለተቀጠቀጠ ተመስገን። እውነት ስለተገለጠ ተመስገን። ክብር ሁሉ ላንተ ብቻ ይሁን፣ በኢየሱስ ስም አሜን። ተባረኩ። እንወዳቸዋለን። ኔክስት ዊክ ደግሞ በሚኖረን ፕሮግራም እንድትሳተፉ እናበረታታለን። ለኔክስት ዊክ ደግሞ እንድንመልሰው የምትፈልጉት ጥያቄ ካለ ቶሎ ብላችሁ ላኩልን። ተባረኩ። ተባረኩ። መንግስቱ፣ ነፃነት፣ ፍሬ ህይወት ሁላችሁ የምትከታተሉ ሁሉ ተባረኩ። ፕሮግራሙን ሼር አድርጉ፣ ለሌላው ሰው ይጠቅማል። አንዳንድ ጊዜ ደግሞ እናንተ ጥያቄ ላይኖራችሁ ይችላል፣ ግን የምታውቋቸው ወላጆች ካሉ ከነሱ ጥያቄ ወስዳችሁ እነሱም ጥያቄውን መላክ ባይፈልጉ ወይም ባይችሉ እናንተ ጠይቁላቸው እና እንረዳዳ ወገኖቼ። አንዱ የሌላውን ቤተሰብ ይርዳ። ክብር ለኢየሱስ ይሁን። ተባረኩ። ቻው።